እንግዳ ድራማ ክፍል 94 ይዤላችሁ ከች ብያለሁ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ስቆያችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። ለዚች ሰዓት ለዚች ቀን ያደረሰን ልዑል እግዚአብሔር ክብር ምስጋና ይግባው። ሰላም ለሕዝባችን፣ ሰላም ለሀገራችን፣ ሰላም ለዓለም ሁሉ እያልኩኝ ዛሬ እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ ማለት ነው። ውድ ፋሚሊዎቼ ላይክ እና ሼር፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱ ማለት ነው። እንግዲህ እንግዳ ድራማ ገኒና መሲ እንግዲህ እናትና ልጅ አይታቸዋል መቼም። በዚህ አጋጣሚ ያለ ቤተሰብ ፍቃድ ትዳር ለምትጀምሩ ቤተሰቦች ወንዱም ሆነ ሴቱም ትምህርት ይሆናል። እኔ እንደተረዳሁት ትምህርት ይሆናል ብዬ ወስጀዋለሁ ማለት ነው። እንግዲህ መሲ ያለ ቤተሰብ ፍቃድ አንድ ባላገባችና እናቷም ደግሞ መስዬ እኔ ወንድምሽ አይኗን እንዳላይ እያለ ነው በጣም ተናደንብሻል በጣም ብላ ስትጠይቃት እማዬ እንግዲህ ምንም ማድረግ አልችልም ስትላት በቃ ሄድሽ በቃ ወሰንሽ እንግዲህ በቃ እኛን ትተሽ ስትላት እማዬ ምንም ማድረግ አልችልም እንግዲህ ሂጃለሁ በቃ ስትላት ግን የከፋሽ ትመስላለሽ ስትላት አይ ምንም አልከፋኝም ስትላት መሲ ደግሞ ገኒ ደግሞ ወይ መክፋትማ ይከፋሻል እኛን ትተሽ መሄድሽ ራሱ ስትላት እማዬ ግን ወንድሜ ተቆጥቶኛል ስትላት ወንድምሽና እህትሽ ቤቲ አይኗን እንዳላይ እያሉ ነው ወንድምሽም አይኗን እንዳላየው እያለ እኛ ስናነጋግረውም እስተኛ ጭምር ነው የሚሰድበን እስተኛ ጭምር ነው ያኮረፈንም ወንድምሽ በጣም ተናዶብሻል ስትላት እንግዲህ ምንም ማድረግ አልችልም ትዳር ነው ብላ ስትጠይቃት እሺ በቃ ላንቺ ይሁንሽ ላንቺ ይስማማሽ ልጄ ግን ትዳሩ እንዴት ነው አሪፍ ነው ወይ እንዴት ነው ጸባዩ ብላ ስትጠይቃት እማዬ ሁሉም ደህና ነው ሁሉም በጣም አሪፍ ነው ስትላት መሲ ደግሞ ገኒ ደግሞ እንግዲህ አሪፍ ነው ጸባዩ እንዴት ነው ታዲያ እንደው ቤቱም ሁሉም እንዴት አድርጎ ይዞሻል ስትላት ደህና ነው እማዬ በጣም አሪፍ ነው በጣም ደህና አድርጎ ይዞኛል በጣም ቆንጆ ነው ስትላት እንደው ታዲያ ቤተሰቦቹን አስተዋውቆሻል ስትላት አይ አሁን እንግዲህ አላስተዋወቀኝም ብላት ሌላ ጥርጣሬ ውስጥ ልገባ ነው እንግዲህ አዎ ልበላት ብላ አዎ አስተዋውቆኛል ስትላት እና ቤተሰቦቹ ደህና ናቸው ጸባያቸው ጥሩ ነው ስትላት በጣም ደህና ነው እማዬ ጸባያቸው በጣም ጥሩ ነው ልጄ ወደውሻል ስትላት አዎ በጣም ነው የወደዱኝ እማዬ ብላ እንግዲህ መሲ መልስ ሰጠች ማለት ነው። እንግዲያውስ እንደዛ ከሆነ ደውይለትና ላገኘው የምነግረው ነገር አለኝ ስትላት እማዬ በፍጹም አይሆንም ስትላት አረ ግድ የለም ደውይለት ስትላት አልደውልም ስትላት ደውይለት ልጄ ግድ የለም ደውይለት ስትላት እንግዲህ መሲም ደግሞ ምን አባቴ ሊውጠኝ ነው እያለች ምን ልሆን ነው እያለች ጭንቀት ውስጥ ገብታ እሺ ብላ ደወለች። ስትደውልም ቤት አንዳንድ ባል እኮ የምር እኔ እንጃ ህይወት በቃ ምን ልበላችሁ የምሬ ነው። እኔ ድራማ ማየት አልፈልግም፣ ግን በጣም አንዳንድ ድራማዎች ትምህርት አላቸው ብዬ ስለማስብ እንግዲህ ድራማ እያየሁ ነው። እኔም እንግዲህ ባሏም ስትደውልለት እንድትመጣ ፈልጋለሁ ስትለው የት ሲላት ውጭ ወጥቻለሁ አንድ ቦታ እንድትመጣ ስትለው እንዳትወጪ ብዬሻለሁ እንዴ ለምንድን ነው የምትደውይልኝ ያለኔ ፍቃድ እንዳትወጪ ብዬሻለሁ እንዴ ሲላት ፊቷን ከስከስ ስታረግ ገኒ ደግሞ ለምንድን ነው ልጄ ፊትሽን በዚህ ልክ የምታኮሳተሪው ለምንድን ነው የምታኮሳተሪው ስትላት ምንም እሺ ፈገግ በይሃ ስትላት እንግዲህ መሲም ደግሞ ያው ለእናቷ ስትል ገበናዋ ወደ ውጭ እንዳይወጣባት ወይም ደግሞ እራሷ ፈልጋ ሄዳ እንደዚህ ተቃጠለች ትዳር የማይሆን ትዳር ውስጥ እንዳትላት ለእናቷ እንግዲህ ፈገግታዋን እያሳየች ባሏን አወራች። እንዳትወጪ ብዬሻለሁ እንደ ያለኔ ፍቃድ ከቤት መንቀሳቀስ እንደሌለብሽ ነግሬሻለሁ እንደ ሲላት እና በቃ እዚህ ቦታ ፈልግሃለሁ ዛሬ ወጥቻለሁ ስትለው እንግዲህ የኔ ፍቅር የኔ ውድ ሲል እንግዲህ አስመሳይ እያለች እሷም ባሏን አውርታ ጨረሰች ማለት ነው። እንግዲህ አንድ ካፌ ላይ እማዬ ነይ እንሂድ በቃ ቀረ ዘጋውነን እንጠብቀው ብላ ደግሞ መሲ ገኒን ይዛት ስትሄድ አንድ ካፌ ላይ ሄደው ቁጭ አሉ። አንድ ካፌ ላይ እንግዲህ አሲር መጥቶላት እንግዲህ ደስ ይላል እኮ የምር ግን የገጠር ትውስታ አለው ትምህርትም አለው የድራማ በነገራችን ላይ እና ታዞላት ያንን በመምጠጫ ተሰጥቷት እኔ በዚህ አልጠጣም እኔ ህፃን ልጅ ነኝ እንዴ እኔ እኮ ትልቅ ሰው ነኝ በዚህ አልጠጣም እያለች ገኒ ስትከራከር እንግዲህ እማዬ እኮ አሪፍ ነው በዚህ እኮ ነው መጠጫው ስትላት እኔ በዚህ አልጠጣም እኔ ህፃን ልጅ አይደለሁም እኮ ጡጦ ምጠባ ስትላት ማንኪያ ምጭልኝ ማንኪያ ነው የምጠጣው ብላ እንግዲህ ማንኪያ አስመጣችላት ማለት ነው። በማንኪያ ጠጥታ እማዬ ተመቸሽ ስትላት
አዎ ደህና ነው፣ ቅዝቅዝ ያለ ነው፣ ደህና ነው፣ ቆንጆ ነው ብላ አሲሯን ጠጥታ ጨረሰች ማለት ነው። ከዛም እንግዲህ ትርሲት አቤት ትርሲት ቤቲን ወንድሞቿ ለሁለት ቅጥቅጥ አርገዋት እንግዲህ ትርሲት ቤቲም ደግሞ እማዬ ማም ድረሽልኝ እያለች እንግዲህ አልደረሰችላትም። ወንድሞቿ ቅጥቅጥ ካረገዋት በኋላ ትርሲት ጋር ሂዳ ልጄን እንዴት እንደዚህ ያርጋችሁ ትመቱብኛላችሁ? ማን ነው እንደዚህ ያርገው ያደማት ስትል ትርሲትም እንግዲህ እማዬ እኛ አልተማታንም እሱ ነው ሲባባሉ ሲጠቋቋሙ እሱ ነው ሲባሉ አንተ ለምን መታሃት ብላ ስትጠይቀው ትምህርቷን አልደፈነችም ብሎ ሲናገር አረ እማዬ እኔ ሁሉንም ትምህርት እንደፈኛለሁ ሙሉ በሙሉ ነው የደፈንኩት ስትላት ለምንድን ነው እንደዚህ ያርጋችሁ ያደማችኋት? በደም አርጋችኋት አልቆ እንዴት እንደዚህ ትማታላችሁ? ስትል እማዬ አንቺ በሌለሽ ሰዓትም እንደዚህ ነው የሚቀጠቅጡኝ ስትላት አይ ነው በለለ አንቺ በለለ ዝም በያት እማዬ ውሸታቸውን ነው እንደዚህ ያንመታትም ውሸቷን ነው ሲሉም እንግዲህ ትርሲትም በሂጂና አንቺም ክፍልሽ ሂደሽ አጥኒ እኔ ሳልኖር እኔ እያለሁ እንደዚህ የመቱሽማ እኔ ሳልኖርማ ይገሉሻል ስትላት አዎ እማዬ እንደዚህ ነው የሚመቱኝ አንቺ ሳትኖሪ ስቀሪ በጣም ነው የሚመቱኝ ስትላት በሂጂ ብላ ሰራተኛዋም ደግሞ እኔ የለሁልሽ አይዞሽ ስትላት አይ አንቺማ እዚህ እኔ እየደበደቡኝ ቁጭ ብለሽ እያየሽ አይደል እንደ ዝም የምትይኝ ስትላት ቤቲ ደግሞ ሰራተኛዋም እና እኔንም እንዳንቺ እንዳይጠፈጥፉኝ ብዬ ፈርቼ ነዋ እና ምን ላርግ ብለሽ ነው ስትላት በሂጃውን ትምህርትሽን አጥኔ ብላ እንግዲህ ትርሲትም ቤቲን ወደ ክላሷ ሸኘቻት ማለት ነው። ከዛም ከቆይታ በኋላ የመሲ ባል መጣ ማለት ነው። የመሲ ባል ሲመጣ ወይ ደነገጠና ወይ ፍቅሬ ምን ነው ሰው አለ ብለሽ አልነገርሽኝም? ለምን አልነገርሽኝም? ሲላት ችግር የለውም ና ተቀመጥና እያለች አስመሳይ እያለች እሷ ግን በውስጧ እየተሳደበች ነው ማለት ነው። ፊቷ ላይ ይነበባል። በነገራችን ላይ ትዳሩ እንዳልተመቻት ባልየው እንዳልተመቻት እንግዲህ በድምፅም በሪከርድም በስልክም ሲያወራት እኔ ሳልፈቅድልሽ ከቤት ንቅንቅ እንዳትይ ብዬሻለሁኝ ወይ እያለ እንግዲህ ሲላት ነበር። ግን አጋጣሚ ሆኖ ከሰው ጋር ሆና ሲያገኛት እንዴት ሰው አለ ብለሽ አልነገርሽኝም? ሲላት ችግር የለውም ና ቁጭ በል ብላ ስትለው ሄዶ ቁጭ አለ እና ሲያወሩ ይሄው እንግዲህ በቃ ምናምን ትዳር እንዴት ነው እንደው አንተን የመሰለ ልጅ ያገኘችልኝ ልጄ እንደው ሜዳ ላይ አልወደቀችብኝም እያለ ገኒም እንግዲህ አዎ በጣም ጥሩ ነው ትዳር በጣም አሪፍ ነው በጣም ደስ ይላል ልጅዎትም ደህና እጅ ላይ ነው የወደቀችው አታስቡ እያለ ሲል መሲም ደግሞ አዎ ማይ አዎ እያለች እያስመሰለች ትዳሩ ግን አልተመቻትም። ያው ግን መሲ ለማስመሰል ነው እየሞከረች ያለችው ማለት ነው። ባልየም እንግዲህ አዎ ተመችቶታል በጣም አሪፍ ነው ልጄ ትዳር ላይ ብስለት እውቀት ሁሉ ነገር ያስፈልጋል እና ትዳር በየዋህነት አይሆንም እወቁበት ጥሩ ነው አሪፍ ነው ብላ ገኒም ከመከረች በኋላ መሲ እስቲ አንዴ ልጄ እስቲ ፈቅ በይልኝ ሂጂ እስቲ ተነሺ እሱን እፈልገዋለሁ ስትላት እማዬ ለምን አይሆንም እኔ አውሪው እዚህ አልፈ እኔ ለምን እሄዳለሁ አይሆንም ስትል መሲም ግድ የለም ልጄ ሂጂ እስቲ ስትል ባልየም እንግዲህ ተነሽላቸው መስዬ ምንም ችግር የለውም ሲላት መሲም ደግሞ ብድግ ብላ እሺ በቃ ብላ ብድግ ብላ ቦታውን ለቃ ሄደች ማለት ነው። ለቃ ስትሄድ ልጄ እንዴት ነው ደህና ነው ወይ ብላ ተጠየቀች። በኋላ ከአማቿ ጋር ካወራራች በኋላ ገኒየም እንግዲህ በቃ ልጄን አደራ ካንተ ውጭ ማንም የላትም ቤተሰብም የላትም አንተና ምናምን የመጣችው ልጄን አደራ ስትለው ምንም አያስቡ እናቴ አያስቡ ጥሩ እጅ ላይ ነው ልጅዎት የወደቀችው ጥሩ ሰው ላይ ነው ከኔ ውጭ ማን አላት ልጅውን በጣም ነው የምንከባከብለት እያለ እንግዲህ ገኒም ደግሞ በቃ እንግዳውስ እንደዛ ከሆነ አንድ ነገር ልንገር ስትለው እሺ ምንድነው ሲል መሲ የአባቷ መሬት አለ እና የአባቷን መሬት ሙሉ በሙሉ እሰጥሃለሁ የአባቷ አለ ስትለው አራ አያስፈልግም ግድ የለም ልጄ ስትለው እና መሲ ሀብታም ነች ማለት ነው እና ሀብታም ከሆነች ለምን ሰራተኛ ሆነች ይላታል። ገኒም ደግሞ አይ ልጄ የጉልበት እጥረት ነው ጉልበት ስለሌለን ነው የጉልበት እጥረት ነው እንጂ ልጄ ሀብታም ናት ስትለው አይ አያስፈልግም መሬቱ አያስፈልግም ሲላት ልጄ ግድ የለም የአባቷ ማስታወሻ ነው ስትለው አይ አያስፈልግም ሲል አሁንም ሲከራከር
ግድ የለም ልጄ የልጄ ማስታወሻ ነው የአባት ማስታወሻ አይደል ስትል፣ አይ እኛ እኮ ገንዘብ ሞልቶናል አንፈልግም አለ ደግሞ ያማሽ ጢባረኛ ማለት ነው። እንደዛ ሲላት ግድ የለም ልጄ ውሰድ ማስታወሻ አይደለ እሰጣችኋለሁ፣ ብትፈልጉ ሽጡት፣ ብትፈልጉ ራሱ ስትለው አይ ግን ደግሞ መለስ አለች እና ገኒ ግን ደግሞ መሸጥ የለም እንደኔ የአባት ማስታወሻ አይሸጥም ትላለች ማለት ነው። አረ ችግር የለውም እሺ በቃ ካሉ ማዘርዬ እሺ በቃ ካሉ ብሎ እያወሩ እያለ እንግዲህ አጋጣሚ ሆኖ ገኒ የልጁን ጫማ አየች ማለት ነው። የልጁን ጫማ ስታይ የልጁን ጫማ አይታ ይሄ ነገር እኔ ስታገት ይሄን ጫማ አይቼዋለሁ ብላ በጣም ደነገጠች። ገኒም በጣም ደነገጠች። አሁንም ድጋሚ አየችው ያው ነው። በጣም ደነገጠች እና ይሄ ጫማ እኔን ስታገት አይቼዋለሁ ተለብሶ ብላ ገኒም ስትል መሲ ነይ በቃ ነይ ልሄድ ነው ስትል አረ ቆይ እንጂ አትሄጂም እኔ መኪና አለኝ በእኔ መኪና ሸኝሻለሁ ሲላት አይሆንም ራሴ ነኝ የሚሄደው ቤት ውስጥ ሰው ይዤ እንድመጣ አይፈቀድም ሌላ ሰው ከኔ ውጭ ማንም አይገባም ትላለች። ገኒም ደግሞ አረ ችግር የለውም በእኔ መኪና ደርሶታል ሲል አይሆንም ብላ ልጇን ጠርታ መስዬ በቃቸው ልሄድ ነው ቸው ልጄ መሽቶብኛል ብላ ስትል እማዬ ምን ሆነሽ ነው ምን ችግር አለ የተፈጠረ ምን አለ ብላ ስትላት አረ ምንም የለም መሽቶብኛል ቸኩ እያለ እሷ